ዳና ህዝቡስ ሊበላሽ ነው የሚደርሰው። በጣም ያንገበገበው ጥያቄ አለ ህዝቡ ምንድነው? አባዬ ሄዳ የምትቃራ በተለያዩ የሶሻል ሚዲያ ላይ አነጋጋሪ የነበረችው አሁን ደግሞ በቲክቶክ በተሰኘው ድረገጽ ላይ ታዋቂ እና ዝነኛ በመሆን የተለያዩ የማስታወቂያ ስራዎችን በመስራት የምትገኘው በተለይ ደግሞ በቀድሞ ፍቅሯ ህይወቷ በጓደኛዋ እንደተጎዳች በመግለጽ ወደ ሚዲያ በመምጣት የፍቅር ታሪኳን ካካፈለች በኋላ የማህበራዊ ሚዲያ አነጋጋሪ መሆን የቻለችው ኤልዳና የተባለችው ወጣት እና እንደዚሁም ደግሞ በመንፈሳዊ ትምህርቶቹ የሚታወቁ አገልጋይ ሜሎስ ብዙዎቻችሁ እንደምታስታውሱት ከ7 ወር በፊት ገደማ የጀመሩት የፍቅር ህይወት በአንድ ጎጆ ለመኖር እና በትዳር ለመጣመር ወስነው ሽማግሌም ተልኮ ሰርጋቸው እየተጠበቀ የነበረ ሲሆን ታዲያ በቅርቡ ማህበራዊ ሚዲያን ባጥለቀለቀው መረጃ ሁለቱ ጥንዶች እንደተለያዩና በፍቅራቸው መሃል ንፋስ እንደገባ የተለያዩ መረጃዎች እየተዘዋወሩ ይገኛሉ። በዚህም ምክንያት ደግሞ ኤልዳና በቲክቶክ ማህበራዊ ሚዲያ ገጿ ላይ እንዲሁም በተለያዩ የእርሷ በሆኑ ገጾች ላይም ባጋራችሁ የተነሱትን ፎቶዎች እና የሽማግሌ ቪዲዮ ሙሉ በሙሉ ማጥፋቷን ተከትሎ እንደዚሁም የቅርብ ወዳጆቿ ይህንን ሚስጥር እና የተለያዩ ሀሳቦችን ማጋራታቸውን ተከትሎ ብዙዎች ታዲያ የኤልዳና እና የሜሎስ ነገር እንዳበቃለት ሲናገሩ እና መረጃዎችንም አያይዘው ለህዝብ ይፋ ሲያደርጉ የተመለከትነው የቅርብ ጊዜ ጉዳይ ነበረ። ታዲያ ይሄ ሁሉ ሲፈጠር ብዙዎች ስለዚህ ጉዳይም ሲያናፍሱ እና የሶሻል ሚዲያ መነጋገሪያ ሆነው እንደዚሁም ኤልዳና ሆነች ሜሎስ ቪዲዮ ባጋሩ ቁጥር ሀሳብ መስጫ ስርም ተለያያችሁ የሚሉ ጥያቄዎች በሞሉበት ጊዜ አንዳችን በዚህ ጉዳይ ላይ ምንም የተናገሩትም ሆነ ሀሳባቸውን የገለጹበት ቪዲዮ ለህዝብ አላጋሩም ነበረ። ታዲያ በትላንትናው ዕለት ኤልዳና በአንድ ቪዲዮ ላይ ያልተጠበቀ ምላሽን ሰጥታ ነበረ። ብዙዎቻችሁም ስትጠብቁት የነበረውን ጥያቄ የተመለሰላችሁ በሚመስል ሁኔታ ኤልዳና ነገሩን ግልጽ አድርገዋለች። ታዲያ ኤልዳና ምን አለች? ኤልዳና የመለሰችው ጥያቄ በቪዲዮ ይዘንላችኋል። ቪዲዮንም የምትመለከቱት ይሆናል። በእውነቱ ማናችንም ብንሆን ረጅም ጊዜ ዋጋ የከፈልበት የፍቅር ጊዜ ፍሬ አፍርቶ ወላጅ ቤተሰብ ሁሉን አውቆ ሽማግሌም ተልኮ ነገሮች ግን እንዳሰብናቸው ሳይሆኑ ሲቀር እጅጉኑ ልብ የሚሰብር ጉዳይ ነው። ታዲያ በዚህ ጉዳይ ላይ ምላሽን የሰጠችው ኤልዳና ምን እንዳለች በቪዲዮ ተከታትለን የምንመለስ ይሆናል። እናንተም ቪዲዮን ከመጀመራችሁ በፊት ቪዲዮ ለብዙ ሰዎች እንዲደርስ ቪዲዮን ላይክ እና ሼር በማድረግ እንዲሁም በኤልዳና ያላችሁን ሀሳብና አስተያየት በሀሳብ መስጫ ሳጥን ስር ያስቀምጡልን እያለን ቪዲዮን ተከታትለን የምንመለስ ይሆናል። ዳና ህዝቡስ ሊበላሽ ነው የሚደርሰው። በጣም ያንገበገበው ጥያቄ አለ ህዝቡ ምንድነው? አባዬ ሄዳ የምትቃራ አባ ማን ነው ጀመር ደህና ነው እግዚአብሔር ይመስገን። ምንድነው የሚወራው? የሚወራውማ ተለያይተዋል ነው የሚባለው። እውነት ነው። አብራችሁ አይደላችሁ። ታይም ዊል ቴል ጊዜና ኤልዳና ያቺን ቅድም መጠየቅ የፈለኩት ጥያቄ ነው። ኤልዳና የምር ሶሻል ሚዲያ ላይ በጣም በምክር ትታወቂ ነበር፣ በተለይ ሴቶች ግን እየኖርሽበት ነው። በተለይ ከሜሎስ ጋር መለየቱ ነገሩ አያጋጭም? ያጋጣል። ኦኬ እሺ፣ ለመሰለክ ሪሌሽንሺፕ ላይ መታያ ሪሌሽንሺፕ ይጠናናል ምናምን ከዛ ከሆነ ይሆናል ካልሆነ መቆም ይችላል። ትዳር አይደለም ያምናል ፐርፌክት። አዎ ከዛ አይ ቲንክ ሃዝበንድ ማቴሪያል እና ዋይፍ ማቴሪያል የሚባለው ኮንሰፕት በጣም በቃ ትክክለኛ እንደሆነ አድርገው እንዲያስቡ የሚያደርግ ይመስላል። አይመስልሽም? አይ ቲንክ ሁለታችሁም ያላችሁ ስታተስ ይመስለኛል ሰዎች አትለያዩም ወይም ደግሞ በቃ እነሱማ አብረው ግዴታ መቀጠል አለባቸው ብለው እንዲደመድሙ ያደርገው። የሁለታችሁም ፐርሰናሊቲ ለየብቻ ያላችሁ ፐርሰናሊቲ አለ። አብራችሁ መሆን ትችላላችሁ፣ አትችሉ ደግሞ ኮምፓቲቢሊቲ ደግሞ ይለያያል አይደል? ሰው የሚያውቅ ይሄ ከፍቅር አንፃር አይደለም። አንተ የምታውቀኝ ለምሳሌ ወይ ሌላም ሰው የሚያውቀኝ ይሄ በጣም ጥሩ ሰው ነው፣ በጣም መልካም ሰው ነው ማለት ግን ደግሞ ልክ ፍቅር ላይ ስትመጣ የሆነ የማያስማማ ነገር አብሮ እንድትኖር የማያደርግ ነገር ሊኖር ይችላል። ስለዚህ ሪሌሽንሺፕ ትዳር አይደለም፣ አብሮ ተጠናንቶ የሚገባበት ነው አይደል? ስለዚህ ዛሬ የማትስማሙ ከሆነ በጊዜ ሪሌሽንሺፕ ላይ ሼም ተይዞ ምናምን ትዳር ውስጥ አይገባም። አሁን እኔ ሶሻል ሚዲያ ላይ እንደዚህ ብለው ሼም ይዞ እንድገባበት ትዳር እንፈታለን። ስለዚህ ደስተኛ ነሽበት ትዳር ቀድማችሁ ታቆሙት
ስለዚህ በሼም ማንንም ሰው ትዳር ውስጥ ማትክተቱም አታስወጡ ታርፋላችሁ እያለች። እሺ you think በዚህ ክሊር ለማድረግ ማለት ነው ሶሻል ሚዲያ ላይ መውጣቱ የተጋነነ ማለት ሶሻል ሚዲያ ላይ መውጣቱ ይመስልሻል እንደዚህ ወከባ እየፈጠረ ያለ አይደል? ስለዚህ የፍቅር አጋር ሶሻል ሚዲያ ላይ መውጣት የለበትም ብለሽ ታምኛለሽ? አዎ የለበት አይደል? ለምሳሌ እኔ ፍቅር ላይ ምናምን ሰራው ያው ማወራው ነው ማለት ነው። እንደዛ ስለሆነ ነው በጣም የተጋነነው እና ሰው ኤክስፔክት ያደርጋል ምን አይነት ሰው ነው ምናምን። ከዚህ በኋላ ግን አታዩት በድብቅ ሰርግ ቴንኪው ቪዲዮ ብቻ ነው የምታረገው ሰርጌ ላይ ጀርባው በቪዲዮ ላይ ኤልዳናን እንደተመለከታችኋት የእርሷ እና የሜሎስ ነገር አበቃለት ማለት ባትችልም ነገር ግን ከዚህ በኋላ የእርሷ የፍቅር ወይንም ከዚህ በኋላ የሚኖራት የፍቅር ጊዜ በምንም አይነት ወደ ሶሻል ሚዲያ እንደማታመጣው ግልጽ አድርጋለች። እንግዲህ ብዙ የመረጃ ገጾች ከሁኔታ እና የቅርብ ወዳጆች በተባሉ ሰዎች በሰሩ ቪዲዮ መረጃን ሲሰጡ ነበረ። በዚህ ጉዳይ ላይም እንግዲህ በጌታ የተወደደችው እህታችን ኤልዳና ነገሩን በዚህ ቋጭታዋለች። ሁሌም ከምናየው ሆነ ከምንሰማው ነገር ትምህርት ልንወስድ የሚገባ ነው። ፍቅር ለራሱ የሚኖር እንጂ ለህዝብ የሚኖር አይደለም። የፍቅር ህይወታችንን በቤት ውስጥ ማድረግ ወይንም ከማህበራዊ ሚዲያ መሸሸግ መልካም ሳይሆን አይቀርም። የሀገሬ ሰው እንደሚለው እዩኝ እዩኝ ደብቁኝ ደብቁኝ ያመጣል በማለት ይተርታል እና በህይወት ስንኖር ወደ ሚዲያ የሚመጡ ነገሮች እና በቤት የሚያልቁ ነገሮች በመለያየት መኖር ይገባናል። እንግዲህ ውድ የፋሪስ ሚዲያ ተከታታዮቻችን በእህታችን ኤልዳና እና በወንድማችን ሜሎስ መለያየት ያላችሁን ሐሳብና አስተያየት በሐሳብ መስጫ ሳጥን ስር ያስፍሩልን። እንግዲህ እኛም ልንል የምንወደው እህታችን ኤልዳና እጅጉን የምንወዳትና በስራዋ ደግሞ ጠንካራ እና እንደ አንድ ሴት በህይወቷ ያለፈባት ያሉ ነገሮች እጅጉን ከባድ ሆኖ ሳለ በጣም ድንቅ ጥንካሬዎችን ያሳየችን እና ለብዙ ሴቶች ወድቆ መቅረት ሳይሆን መቆም እንደገና ለአዲስ ህይወት ማንሰራራት እና አዲስ ነገርን መገንባት እንደሚቻል እያሳየችን ያለች ሴት ናት። እንግዲህ በሚቀጥለው በትዳርና በወግ ማረግ እንደምናያት ተስፋ እናደርጋለን። ወንድማችንም ሜሎስም የሚሰራቸው ስራዎች ድንቅ የወንጌል ስራ እና ለብዙ ነፍሳትም መዳን የሆነ ድንቅ ወጣት ነው። ወንድማችን ሜሎስም በቅርቡ ለትዳርና ለወግ ማረግ በቅቶ እንደምንመለከተው ምንም ጥርጥር የለንም። በአጠቃላይ ሁለቱም በሚመጣው ጊዜያቸው እግዚአብሔር ጎዳናቸውን ያቅናላቸው ለማለት እንወዳለን። የእናንተን ሐሳብና አስተያየት በሐሳብ መስጫ ሳጥን ስር ያስቀምጡልን እንላለን። እንግዲህ ውድ የፋሪስ ሚዲያ ተከታታዮቻችን ለዛሬ ያዝንላችሁ ቪዲዮ ይህንን ይመስል ነበረ። እስካሁን ስትከታተሉን ስለነበር ለናመሰግናችሁ እንወዳለን። ከዚህ በመቀጠልም ሌሎች አዳዲስ መረጃዎች በመጡ ጊዜ ለእናንተ በፍጥነት እና በጥራት ይዘን የምንገኝ ይሆናል። እናንተም እስካሁን ለፋሪስ ሚዲያ አዲስ ከሆናችሁ ቤቱን ሰብስክራይብ በማድረግ የፋሪስ ሚዲያ ቤተሰብ ይሁኑ እንላለን። እለት የምንለቃቸው መረጃዎች እና የህይወት ታሪኮች ለእናንተ የሚያስተምሩ ቪዲዮዎች በፍጥነት እንዲደርሳችሁ የደውል ምልክቷን ይጫኑ። እንዲሁም እናንተ እንዲሰራላችሁ የምትፈልጉት መረጃ ወይንም የህይወት ታሪኮች ካሏችሁ በሐሳብ መስጫ ሳጥን ስር ወይንም በቪዲዮ ላይ እናንተ በዲስክሪፕሽን ላይም ባስቀመጥንላችሁ ስልክ ቁጥር በቴሌግራም ወይንም በመደወል መረጃ መስጠት ትችላላችሁ። እንዲሁም የምንለቃቸው ቪዲዮዎች ለብዙ ሰዎች እንዲደርሱ ብዙ ሰዎችም እንዲጋሩና በመረጃ ተጠቃሚ እንዲሆኑ ቪዲዮውን ላይክ እና ሼር ያድርጉት እንላለን። እንግዲህ ለዛሬ ያዝንላችሁ ቪዲዮ ይህንን ይመስል ነበረ። እንግዲህ ጳውሎስም ለኤፌሶን ሰዎች በምዕራፍ 6 ከቁጥር 23 ላይ ከእግዚአብሔር አብ ከጌታም ከኢየሱስ ክርስቶስ ሰላም፣ ፍቅር ከእምነት ጋር ለወንድሞች ይሁን እንዳለው እንግዲህ ውድ የፋሪስ ሚዲያ ተከታታዮቻችን ከእግዚአብሔር አብ ከጌታም ከኢየሱስ ክርስቶስ ሰላምና ፍቅር ከእምነት ጋር ለእናንተ ለቤታችሁ፣ ለጓዳ፣ ለዘመድ፣ ለአዝማዶቻችሁ ሰላም ይሁንላችሁ እንላለን። በሌላ ቪዲዮ እስክንመለስ ድረስ እኛ ከወዲሁ ለመሰናበት እንገደዳለን። በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ እያልን ከወዲሁ ተለየናችሁ።